ቆያችሁ ውድ አንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ እያለ የሰዓቱን ዜና ይዘን ቀርበናል። ትግራይን ለመገንጠል ከፍተኛ ስራ እየተሰራ እንደሆነ ከትግራይ የሚወጡ ምንጮች እየገለጹ ይገኛሉ። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብት ምክንያት በማድረግ ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ እንደሆነ ውስጥ አዋቂዎች ተናግረዋል። ይህንን ያሉት ፓርቲው ላይ ያሉት ጠቅላይ ሚኒስትር በአህዱ መድረክ ላይ ቀርበው በዚህ ጉዳይ አስተያየት ሰጥተዋል። በ7 እና በ8 ዓመታት ውስጥ በትግራይ ክልል የተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ የሚል ከፍተኛ ስራ ህዝቡ ላይ እየተሰራበት እንደሆነ ተናግረዋል። በክልሉ ካለው ፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አሳሰብ ህዝቡ ከፍተኛ ዋጋ የከፈለበት በሚሊዮኖች የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረው ክብር እንዲያጣ ከፍተኛ አስረቷል ብሎ እንዲያምኑ ተገልጿል። የክልሉ ህዝብ ለኢትዮጵያ ከፍተኛ ሚና የተጫወተ ቢሆንም አሁን ጭንቅላቱ ላይ እየተሰራ እንደሆነና ክልሉን ለመገንጠል ከፍተኛ የሆኑ ሪፈረንደም ሀሳቦችም እየቀረቡ እንደሆነ ተናግረዋል። ከዚሁ ጋር በተያያዘ የትግራይ ጀነራል ሌተናል ታደሰ ወረደ አዲስ አበባ ጋሚ ተመልሷል። ጀነራሉ በሁለት ሳምንት ገደማ ልዩነት ወደ አዲስ አበባ የሚያቀኑት ከፌዴራል መንግስት የተሰጣቸው ቁልፍ የቤት ስራዎችን ለማስፈጸም መቸገራቸውን እየተነገረ ባለበት አጋጣሚ ነው። ጀነራሉ ፊታቸው ወደ አዲስ አበባ ዞሮ የፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራቀኝ የማያፈናፍኑ መሆኑ እየተሰማ ነው። ጀነራል ታደሰ ትግራይ ለሀገራዊ ምክክር ኮሚሽን ምርጫ ዝግጁ ለማድረግ ተስማምተው ወደ መቀሌ ከተመለሱ በኋላ የገጠማቸው ችግር ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ይመክራሉ ተብሎ ይጠበቃል። ከጀነራሉ የጊዜያዊ አስተዳደር ፕሬዝዳንት ቢሆኑም ትልቁ የወሳኝነት ሚና አሁንም ህወሓት እንደተቆጣጠሩ ይነገራል። ደብረጽዮንን ጨምሮ ዋና አመራሮች አሻፈረኝ ምንም አታመጣም በሚል የራሳቸውን ውሳኔዎች የራሳቸውን እንቅስቃሴዎች እያደረጉ እንደሆነ እየተናገረ ነው። ጀነራሉ በአጭር ጊዜ ለማስፈጸም ከአዲስ አበባ የተቀበሏቸው የቤት ስራዎች ለመፈጸም አለመቻላቸው ለጊዜያዊ አስተዳደሩ ቅርበት ያላቸው ሰዎች እየገለጹ ነው። ጀነራል ታደሰ በአጭር ጊዜ ውስጥ በአስቸኳይ ሁኔታ ለመፍጠር ከተቀበላቸው የቤት ስራዎች መካከል ትግራይ ለሀገራዊ ምክክር ለቀጣዩ ሀገራዊ ምርጫ ዝግጁ ማድረግ ቀዳሚ እንደነበር ይገለጻል። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ካልተቆጣጠረና ህጋዊ የፖለቲካ ፓርቲ ሰውነቱ ካልተመለሰ በሚል የትግራይ ለምክክርና ምርጫ ቅድመ ሁኔታ መገደቡ ይታወሳል። ትግራይን በበላይነት የቆጣጠረው ህወሓት ይሁንታ ባለመስጠቱ የአንድ ወር ገደማ እድሜ የቀረው ሀገራዊ ምክክር ኮሚሽኑ 5 ወር የቀረውን ሀገራዊ ምርጫ አይመለከተኝም የሚልም አቋም ይዟል። ሀገራዊ ምክክር ትግራይን ሳያካትት መካሄዱ ትርጉም እንደሌለው በተደጋጋሚ ሲገለጽ እንደነበር ይታወሳል። ይሁን እንጂ በመጨረሻው ምዕራፍ ላይ ደርሻለሁ ያለው ምክክር ኮሚሽኑ የትግራይን አጀንዳ መሰብሰብ የሚችልበት ሌላ አማራጭም እያመተረ እንደሆነ እየተሰማ ነው። 7ኛው ሀገራዊ ምርጫ ቢሆንም በተመሳይ ባለፉት ዓመታት ያልተወከለው የትግራይ ህዝብ መካተቱ አለመራገጡ ጥያቄ እያስነሳ ነው። ምርጫ ቦርድ በትግራይ ክልል አስቻይ ሁኔታ መኖሩ አለመኖሩን ከጀነራል ታደሰ ወረደ አስተዳደር መረጃ እንዲቀርብለት የጠየቀ ቢሆንም ህወሓት እስካሁን ድረስ ይሁንታ አልሰጠም። ህወሓት እስካለ ድረስ በአሁኑ በሚመጣው ግንቦት ወይ ሰኔ ላይ ይካሄዳል ተብሎ የሚጠበቀው ምርጫ የመሳተፍ እድሉ ዝቅተኛ ነው። በፌዴራልና በህወሓት ውጥረት አጣብቂኝ ውስጥ የገባው የሚመስሉ ጀነራል ታደሰ ወረደ እጃቸውን አጣጥፈው ላለመቀመጥ እየሞከሩ እንደሆነ ተሰምቷል። ይሁን እንጂ ሰሞኑን ይበልጥ ያየለው የህወሓትን የፌዴራል መንግስት መወነጃጀል የተሞላው መልስ ውጥረቱን አባብሰውታል። እንዳላችሁ አዲስ አበባ ገብተው ለመምከርና ጉዳዮችን ለማስፈጸም እየጣሩ ይገኛሉ። በድብቅም ስብሰቦችና ውይይቶች ከከፍተኛ የመንግስት አመራሮች ጋር እንደሚያደርጉ ይጠበቃል። የተወደዳችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። የዩቲዩብ ገጻችንን በምትከታተሉበት ሰዓት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን በዝርዝር ወደ ያዝናቸው ዜናዎች እናልፋለን። ሩሲያን ጨምሮ የተለያዩ ሀገር ጀቶች በሰፊው በትርኢቱ የሚውሉበት እየደረሰ ነው። ሩሲያን ጨምሮ 5 ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ስር ሊታይ ትንሽ ቀናት ነው የቀሩት። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓል ምክንያት በማድረግ የጥቁር አንበሳ አየር ትርኢት 2026 ከጥር 15 እስከ ጥር 19 2018 ድረስ እንደሚካሄድ ሰምቷል። እንደ ሚዲያ የሚሳተፉ ሀገራት ኢትዮጵያ፣ ሩሲያ፣ የተባበሩት አረብ ኤሚሬትስ፣ ሞሮኮ እና ቼክ ሪፐብሊክ ኃይሎች እንደሚሆኑ ተገልጿል። በተጨማሪም የወደፊቱ አቪዬሽን አቅም በጋራ እንገንባ በሚል መሪ ቃል
የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ ግዙፍ ኩባንያዎች የሚሳተፉበት 25 ሀገራት በላይ የተሳተፉበት የአቪዬሽን ቴክኖሎጂ 2026 ይካሄዳል ተብሏል። ይህ ትርኢት ኢትዮጵያ በመድረኩ ያላትን ጥንካሬ ለዓለም ሕዝብ ታሳይበታለች ተብሎ ይጠበቃል። ዓለም ላይ መነጋገሪያ የሆነው ርዕስ አሜሪካ ፕሬዝዳንት ኒኮላስ ማዱሮን እንዴት ያዘችው የሚለው ሆኗል። ዓለምን ባስደነገጠው ክስተት አሜሪካ በጥቂት ሰዓታቶች ውስጥ ይህን የማይጠበቅ ድርጊት ሲፈጸም ዓለም ሕዝብ ፈሶ ተመልክቷል። እንዴት አረጉት ጉዳዩን? በዚህ ፍጥነትስ እንዴት የሰው ሉዓላዊ ሀገር ውስጥ ገብታ ጉዳዩን ፈጸመች የሚል ብዙዎችን እያነጋገረ ነው። የአሜሪካ ሰላዮች ለወራት ያህል የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን እንቅስቃሴ ሲከታተሉ እንደነበር መረጃው ያሳያል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደገለጹት የ65 ዓመት ፕሬዝዳንት የት እንደተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሶቻቸውም ጭምር ክትትል ሲደረግባቸው ነብረዋል። ይህ ክትትል የሚደረገው ደግሞ በቬኔዙዌላ መንግስት ያለ አንድ የአሜሪካ መንግስት የሚሰራ ምንጭ አባልነት የያዘ ትንሽ ቡድን ነው። ከዚህም በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ ወይም በሚል ስያሜ የተሰየው ዘመቻ እቅድ ተነድፎ ተጠናቋል። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ ነው። በእቅዱ ዝግጅት የተሳተፉ አሜሪካ ኤሊት ወታደሮች በቬኔዙዌላ ዋና ከተማ ካራከስ በሚገኝ የፕሬዝዳንቱ ደህንነት የጠበቀ ማቆያ ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችው የወታደራዊ ጣልቃ ገብነት በሚስጥር የተያያዘ ነበር። አሜሪካ ኮንግረስ ስለቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሐሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠር መጠበቅ ነበረባቸው። በተለይ ሁኔታ ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ተነግረዋል። ፕሬዚዳንት ትራምፕ ከአራት ቀን በፊት ኦፕሬሽኑ እንዲፈጸም ፍቃድ ሰጥቶ የነበረ ቢሆንም የተሻለ አየር ሁኔታና አነስተኛ ደመና የሚኖርበት ቀን ለመጠበቅ ሲባል ጊዜው ተራዝሟል። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽኑ እንዲጀምር ፍቃድ የሰጠው ትዕዛዝ የተላለፉት በቬኔዙዌላ አቆጣጠር ሌሊት ላይ ነበረ። ፕሬዚዳንቱ ከአራት ቀን በፊት፣ ከ3 ቀን በፊት፣ ከ2 ቀን በፊት ልንፈጽመው ነበር። በዚህ ድንገተኛ ሁኔታዎች ተመቻቹ፣ እኛም ጀምሯለን ሲሉ ከኦፕሬሽኑ በኋላ ተናግረዋል። ትራምፕ ትዕዛዝ ያስተላለፉት በቬኔዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ መሆኑን ሰራዊቱ አብዛኛውን እንቅስቃሴ በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 20 ደቂቃ በፈጀ ኦፕሬሽን ፈጽሟል። ኦፕሬሽን መጠኑ የተከናወነ ሁኔታ በዚህ ቀደም ታይቶ የማይታወቅ ሊባል ይችላል ሲሉም ተንታኞች ይገልጻሉ። ትራምፕ የኦፕሬሽኑ ሂደት ተከታትለው በዋይት ሃውስ የሽሩም አልነበረም። ይልቁን በፍሎሪዳ ፓልም ቢች በሚገኘው ማራ ሎጎ በክለባቸው ውስጥ አሜሪካዎች ተከበው ሂደቱን በቀጥታ ስርጭት ተከታትለዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስተር ማርኮ ሩቢዮም ከጎናቸውም ነበሩ። ትራምፕ ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረው ተመልክታችሁ ቢሆን ኖሮ ማለት ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት። ፍጥነቱና የተወሰደው የኃይል እርምጃ ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዚዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት ሲከሱ እንዲሁም በቀጠናው እጽ ያላጓጉዛሉ በተባሉ በ10 ሺህ የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ፈጽመዋልም ሲሉ ከርመዋል። ከዚህ ጊዜ አንስቶ በሺዎች የሚቆጠሩ አሜሪካ ወታደሮችም ተሰማርተዋል። የአውሮፕላን ተሸካሚ መርከብ እና ከ10 የሚበልጡ የጦር መርከቦችም ተንቀሳቅሰዋል። ባለፉት 10 ዓመታት አሜሪካ ወታደራዊ ኃይሏ በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያ ነው። ኦፕሬሽን አብሶሉት ሪዞልቭ የተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች ታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ የተካሄደ ኦፕሬሽን ላይ ቦምብ ጣዮቹ፣ ተዋጊ ጀቶቹና የስለላ ሰርቬላንስ አውሮፕላኖቹ ጨምሮ ከ150 በላይ ተዋጊ አውሮፕላኖችም ተሰማርተዋል። ትራምፕ የአውሮፕላኖቹ ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ብለዋል። ሊፈጠር የሚችለው እያንዳንዱ ሁኔታ ተዋጊ ጀት ነበር ሲልም ገልጿል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት በላይ በካራካስ ከፍተኛ ፍንዳታዎች ሰምተዋል። በከተማውም ከፍተኛ ጭስ ደመና ታይቷል። አውሮፕላንና ሄሊኮፕተሮችም በከተማው በሙሉ ሲበሩ ሲታዩ ነበር። አሜሪካ ጥቃት የፈጸመችባቸው አየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎች ላይ ነበር። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን በኤሌክትሪክ ኃይል እንዳቋረጠች ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልተገለጸም። ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርጎ ነበር ብለዋል። አሜሪካ ጦር ወደ ካራካስ የገባው ከከተማዋ ዙሪያ ፍንዳቶች እየተሰሙ በነበረበት ወቅት ነው። ኦፕሬሽን ውስጥ የኤሊት ዴልታ ፎርስ እንዲሁም አሜሪካ ልዩ ተልዕኮ ሂደት አባላትም
ተሳትፏል ተብሏል። በከፍተኛ ደረጃ ታጥቀው የነበሩ እኚህ ወታደሮች የማንደሩን ደህንነት በተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችል የእሳት ማቅለጫ ይዘው እንደነበር ተገልጿል። ወታደሮቹ ወደ ማደሩ መገኛ የደረሱትም ሌሊት 8 ሰዓት ከ1 ደቂቃ ጥቃት መፈጸም ከጀመረ በኋላ ነው። ትራምፕ ፕሬዚዳንት በነበሩበት ቦታ በካራካስ እምብርት ላይ ምሽግም ሲል ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቅን ነበር፣ እየመጣን እንደሆነ ያውቁ ነበር ብለዋል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዱ የተመታ ነበር፣ ቢሆንም መብረር አላቆመችም። በቁጥጥር ስር ለመዋል ኃይሉ ወደ ማዶሮ ግቢ በመውረድ ፍጥነት ተንቀሳቅሷል። ትራምፕ ሰብሮ ለመግባት ወደማይችልባቸው ቦታዎች ሰብሮ የገቡ ብረት በሮች የተቀመጡት ለዚህ ተብሎ ነበር ተብሏል። ኤሊት ወታደሮቹ ወደ ማዱሮ ግቢ ሲጎርፉ የቬኔዙዌላ ፕሬዝዳንት ወደ መሸሸጊያው ክፍል ለመሸሽ መሞከራቸውም ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሰከንድ ውስጥ በሩን እናፈነዳው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም፣ በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም ብለዋል። ፕሬዚዳንት ማዱሮ በቁጥጥር ስር መዋላቸው ቢቃወሙም ኖሮ አሜሪካ ልትገላቸው ትችል ነበር በሚለው ጥያቄ ሊሆን ይችል ነበር ብለዋል። አሜሪካ በኩል ጥቂት ሰዎች ቢመቱም የተገደለ ወታደር እንደሌለ ገልጸዋል። አሜሪካ ይህ ኦፕሬሽን ከመፈጸሙ አስቀድሞ ማዱሮን ለመያዝ የሚያስችል መረጃ እየሰጠ ሰው $50 ሚሊዮን ማበረታቻ ሽልማት አዘጋጅታ እንደነበር ይታወሳል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ